Hey, what's up guys? እንኳን ወደ ፒፒቲ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ ላይ ግሬድ 9 ኢኮኖሚክስ ዩኒት 6ን ይዤላችሁ ቀርቤያለሁ። ዩኒት 6 እንግዲህ እንደምታውቁት ስለ መኒ ነው የሚያወራው። ከመጀመሪያው ጀምረን እስከ መጨረሻው ፓርት ያሉትን ኮንሰፕቶች በተቻለን አቅም ዲፕሊ እየገባን ለማየት እንሞክራለን። let's start with the definition of money. The first thing is what is money? እንግዲህ money ስንል ገንዘብ ስንል ምንድነው ምን ማለታችን ነው የሚለውን መጀመሪያ ዲፋይን እናደርገው እስቲ። Economists majorly define money as a generally accepted in payment for goods and services. አብዛኞቹ ኢኮኖሚስቶች መኒን ዲፋይን የሚያደርጉት ጉድስ ኤንድ ሰርቪስ ወይንም ደግሞ እነዚህ ምርትና አገልግሎቶች የምንላቸውን ለማግኘት በእነሱ ምትክ የምንሰጠው ትራንስፈር የምናደርገው ወይም ደግሞ ብድራችንን የምንከፍልበት አስ ሚዲየም ኦፍ ኤክስቼንጅ ነው መኒ የሚሉት። ስለዚህ መኒ የተለያዩ ምርትና አገልግሎቶችን ለመግዛት ብድራችንን ለመክፈል የሚውል ክፍያ ነው፣ ፔመንት ነው ብለው ነው ዲፋይን የሚያደርጉት። ሰው ስለ መኒ ሲያወራ obviously they are talking about currencies. እንግዲህ እኛ መጀመሪያ ገንዘብ ሲባል ወይም መኒ ሲባል መጀመሪያ ጭንቅላታችን ውስጥ የሚመጣልን እነዚህ ከረንሲዎች ናቸው አይደለ? እንደ ለመለዋወጫ የምንጠቀምባቸው ብር፣ ዶላር፣ ፓውንድ፣ ዩሮ የምንላቸው ነገሮች ነው መጀመሪያ ጭንቅላታችን ውስጥ የሚመጡት ማለት ነው። if for example someone come up to you and shout loudly your money or your life፣ ለምሳሌ የሆነ ሰው መጥቶ እንደዚህ ብላችሁ ከገንዘብ ወይም ከህይወት አንድ ነገር ምረጥ ቢል you should quickly hand over all your currency rather than risk of your life። እንግዲህ ህይወታችንን ከምንሰጥ ሪፈር የምናደርገው ገንዘባችን ማጣት ነው። ምክንያቱም we consider money as a currency። መኒ ሲባል መጀመሪያ ጭንቅላታችን ውስጥ የሚመጣው ከረንሲው ስለሆነ ማለት ነው። So obviously you wouldn't ask that what exactly do you mean by money? መኒ ስትል ወይም ገንዘብ ስትል ምን ማለት ነው ብለን ኤግዛክትሊ አንጠይቅም፣ ቅድም ባልነው ምክንያት መሰረት ማለት ነው። So money, the formal definition of money is that money is any good rather than currency that is widely used and accepted in transactions involving the transfer of goods and services from one person to another። ስለዚህ መኒ ማለት ወይም ገንዘብ ማለት ማንኛውም አይነት ጉድ ወይም እቃ ሊሆን ይችላል which is used in the transaction or in the transferring of goods and services from one to another። አንድ ሰው ለሌላ ሰው የሆነ ጉድ ወይም ሰርቪስ ትራንስፈር ሲያደርግ በምትኩ የሚያገኘው ክፍያ በምትኩ የሚያገኘው የሆነ ጉድ ምን እንለዋለን? መኒ እንለዋለን ማለት ነው። ስለዚህ መኒ ግዴታ ብር መሆን የለበትም ወይም ግዴታ ከረንሲ መሆን የለበትም። So money could exist in other forms of goods as well. So it is a commodity which is accepted by general consent of a medium of as a medium of exchange። ስለዚህ generally እንደ medium of exchange ወይም ደግሞ እንደ መቀያየሪያ ሁሉም ሰው የተቀበለው ጉድ ከሆነ ያንን መኒ እንለዋለን ማለት ነው። So it also serves as a medium for expressing prices and values as a currency. It circulates anonymously from one person to another and from country to country ሊሆን ይችላል። So it facilitates and serving as the primary measure of wealth። ስለዚህ ይሄ ገንዘብ የምንለው ነገር በዋነኝነት ከሰው ወደ ሰው ሊሆን ይችላል፣ አገራቶች እርስ በርስ ሲገበያዩ በተለያዩ ኢንተርናሽናል ኦርጋናይዜሽኖች መካከል ሰርኩሌት የሚያደርግ እና ደግሞ የሀብት ወይም ደግሞ አንድ ሰው ምን ያህል ሀብታም ነው የሚለውን ነገር የምንለካው እሱ ፕሮሰስ በሚያደርገው ገንዘብ መጠን ነው ማለት ነው። ስለዚህ በዋነኝነት እንደ ሜጀር ኦፍ ዌልዝም ልንጠቀመው እንችላለን መኒ። So an essential characteristic of money is that it is immediately exchangeable for all kinds of marketable assets። ስለዚህ አንዱ የገንዘብ ዋነኛ ባህሪ የምንለው በፍጥነት ወይም ደግሞ ኢሚዲየትሊ ለተለያዩ ማርኬተብል አሴቶች እንደ ኤክስቼንጀብል ማተር ልንጠቀመው እንችላለን። ለምሳሌ የተለያዩ አገልግሎቶችን ማግኘት ከፈለግን፣ የተለያዩ ጉድስ መግዛት ከፈለግን እንደ ሪል ስቴት አይነት እነዚህን ኤክስቼንጅ ለማድረግ መኒ ሰርቭ ማድረግ እንችላለን ማለት ነው።
ሶ ፎር a commodity to be accepted as a money እንግዲህ ቅድም እንዳለው ማንኛውንም ኮሞዲቲ እንደ መኒ አክሰፕት ማድረግ እንችላለን but it must meet the following criteria ስለዚህ አንድን ኮሞዲቲ እንደ ገንዘብ አክሰፕት ለማድረግ እነዚህን ክራይቴሪያዎች ማሟላት አለበት የመጀመሪያው ስታንዳርዳይዜሽን ነው ስታንዳርድ መሆን አለበት ወይም ደግሞ በቀላሉ መለካት የሚችል መሆን አለበት so it must be easily standardized making it simple to ascertain its value ስለዚህ ቫልዩን ለማወቅ በቀላሉ መለካት የምንችለው በቀላሉ ቫልዩን ስታንዳርዳይዝ ማድረግ እንችላለን so ይሄን ክራይቴሪያ ማሟላት አለበት መኒ ለመባል ሁለተኛ አክሰፕታቢሊቲ ነው so it must be widely acceptable as a medium of exchange ልክ እንደ medium of exchange widely acceptable ለምሳሌ የአንድ ሀገር መኒ የአንድ ሀገር ከረንሲ ለመባል አሁን ለምሳሌ ኢትዮጵያ ውስጥ ብር ነው አይደለ ከረንሲያችን እንደ መኒ የምናየው ብር ነው ስለዚህ ብርን as a medium of exchange almost every Ethiopian citizen accept አድርጎታል so it should be acceptable the other one is divisibility ነው it must be divisible so that it is easily make a change ወይም ደግሞ በቀላሉ anytime ስንፈልግ ልንቀይረው ምንችለው አይነት መሆን አለበት ስለዚህ በቀላሉ መቀየር የሚችል so that it is divisible ማለት ነው divisible መሆን አለበት አራተኛው ፖርቴቢሊቲ ነው ፖርቴቢሊቲ የምንለው ደግሞ መኒ ኤቭሪ ታይም እንግዲህ የሆነ ጉድስ ኤንድ ሰርቪስ ስንፈልግ መኒ ከሆነ የምንሰጠው ሶ በምንንቀሳቀስበት ቦታ ሁሉ ይዘነው የምንንቀሳቀሰው በቀላሉ ኬሪ ልናደርገው የምንችለው መሆን አለበት በቀላሉ ተንቀሳቃሽ መሆን አለበት so it must be easy to carry so this is another important characteristic of money and the other one is durability so it should not degrade quickly በቀላሉ የሚያልቅ በቀላሉ ቫልዩን የሚያጣ ነገር መሆን የለበትም ለተወሰነ ጊዜም ቢሆን መቆየት የሚችል ዱሬብል የሆነ ካራክተሪስቲክ ሊኖረው ይገባል ስለዚህ አንድን ጉድ ወይም አንድን ኮሞዲቲ መኒ ለማለት ግዴታ እነዚህን ክራይቴሪያዎች ማሟላት አለበት ማለት ነው so it should meet the following criteria so we are continuing about the definition of money so another one is money may be any commodity chosen by a common consent of a community as a medium of instrument of exchange so እንግዲህ መኒ ለማለት ማሟላት ያለበት ዋነኛው ነገር ምንድነው ለኤክስቼንጅ እንደ ኢንስትሩመንት ሆኖ ማገልገል ነው ስለዚህ የሆነ ጉድስ ኤንድ ሰርቪስ ለማግኘት በመትኩ የምንሰጠው ኮሞዲቲ ወይም በመትኩ የምንሰጠው ጉድ ምን እንለዋለን መኒ እንለዋለን ማለት ነው so all other commodities are expressed and valued in terms of that commodity or that money ማለት ነው ስለዚህ ይሄንን መኒ ሌላኛው ጥቅሙ ምን ብለናል ቀደም ላይ ለሌሎቹ ጉድስ ኤንድ ሰርቪስ ቫልዩ ወይም ደግሞ ተመን ይሆናል so we will express other goods and services in terms of money so it should be recognizable and acceptable to all who use it as a medium of exchange ሁሉም ሰው አክሰፕት የሚያደርገው ነገር መሆን አለበት መኒ ለመባል ብለናል so generally speaking money it is an economic unit that functions as a generally recognized medium of exchange for transactional purposes in economy በኢኮኖሚ ውስጥ ለሚካሄዱ ማንኛውም የንግድ ልውውጥ ወይም ትራንዛክሽን አክቲቪቲዎች እንደ generally accepted medium of exchange የምንጠቀመው ጉድ ነው መኒ ማለት ነው so እንግዲህ ስለ መኒ በጣም ከበቂ በላይ አይተናል ዲፊኒሽኑን so let's talk about the evolution of money መኒ እንግዲህ እንዴት ነው እዚህ ደረጃ ላይ የደረሰው አሁን ያለንበት አሁን መኒ ዲፋይን የምናደርግበት ሌቭል ላይ እንዴት ነው ሊደርስ የቻለው የሚለውን ነገር ስናይ እንግዲህ obviously life among ancient humans was not complex as it is today እንግዲህ ህይወት አሁን እንዳለው ኮምፕሌክስ አልነበረም በአንሺየንት ጊዜ ማለት ነው so human needs were simple and almost everybody satisfied themselves by producing whatever the individual required ሁሉም ሰው በአንሺየንት ጊዜ የሚፈልገውን ነገር ራሱ አምርቶ ነበር የሚያገኘው because the human want is very very limited and also simple ምክንያቱም በዛ ጊዜ ሰው የሚፈልገው ሲምፕል ነገሮችን ነው ምግብ ለምሳሌ ካገኘ መጠለያ ካገኘ በቃ ሌላ ፍላጎት ስላልነበረ ሁሉም ሰው የሚፈልገውን ራሱ ነበር የሚያመርተው ማለት ነው so the individual provided us bare necessities of life እነዚህ ለህይወት መሰረታዊ የምንላቸውን
ፍላጎቶች ብቻ ማሟላት ላይ ብቻ ስለሆነ ኮንሰንትሬት ያደረጉት። So the individual was self-sufficient in the sense that everybody is engaged in hunting and gathering for food, made their own clothing and had their own living. ስለዚህ አብዛኛው ሰው ኢንጌጅ ያደረጉት የመጀመሪያው ሃንቲንግ ኤንድ ጋዘሪንግ ላይ ነው። ያድናሉ፣ የተለያዩ ጥራጥሬዎችን በመልቀም ምግባቸውን ያዘጋጃሉ። ከዛ በተጨማሪ ደግሞ የራሳቸውን ልብስም እንዲሁ ያዘጋጃሉ። የራሳቸው መኖሪያ ቤትም ነበራቸው። ስለዚህ ለትሬድ ወይም ደግሞ ከሌላ ሰው ኤክስቼንጅ ለማድረግ ምንም አይነት ፍላጎት አልነበራቸውም። ሶ ኢኮኖሚክ አክቲቪቲስ ዌር ጀስት ኮንፋይንድ ቱ ዘ ፕሮዳክሽን ኤንድ ኦንሊ ኮንሰፕሽን። ስለዚህ በዛ ጊዜ እንደ ኢኮኖሚክ አክቲቪቲ የምናያቸው አንደኛ ፕሮዳክሽን ነው እና ኮንሰፕሽን ብቻ ነው ማለት ነው። ሶ ኢን ዘ ኮርስ ኦፍ ታይም ሂውማን ጌንድ ኖሌጅ። እንግዲህ በጊዜ ሂደት ግን የሰው ልጅ በለርኒንግ የተለያዩ እውቀቶችን ጌን እያደረገ በመጣ ቁጥር ልክ እንደዚሁ ኢንዲቪዥዋል ኒድስ ዌር ኢንክሪዝድ ማለት ነው። ስለዚህ የሰው ልጅ ፍላጎትን በዛው ልክ እየጨመረ መጣ። ሂውማን ቢንግስ ሪያላይዝ ዳት ናው ኢት ኢዝ ኖት ፖሲብል ፎር ዘም ቱ ሳቲስፋይ ዜር ራይዚንግ ኒድስ ባይ ፕሮዲውሲንግ ኤቭሪቲንግ ፎር ዘምሰልቭስ። እንግዲህ ሰዎች አሁን ላይ ሁሉም ሰው ራሱ የሚፈልገውን ነገር በሙሉ ራሱ አምርቶ ማግኘት አይችልም። So as a result, self-sufficiency came to an end and the process of exchange has been started. ስለዚህ ሰልፍ ኢፊሽንት የሚባለው ኢኮኖሚ ወይም ደግሞ ሁሉም ሰው ለራሱ አምርቶ የራሱን ፍላጎት የሚያሟላበት ዌይ ይቆምና ኤክስቼንጅ ወይም ደግሞ ትሬድ ይጀመራል ማለት ነው። ሶ the first type of trade is bartering. የመጀመሪያው የትሬድ አይነት የምንለው ባርተሪንግ ነው። So it is the first type of trade. So the exchange was direct at first. መጀመሪያ ትሬድ ሲጀመር ኤክስቼንጅ ዳይሬክት ነው, which means it was an exchange of goods for goods. ወይም ደግሞ የተለያዩ ምርቶችን ለሌሎች ምርቶች ነበር ኤክስቼንጅ የሚደረገው የሚቀያየሩት ማለት ነው። so such an exchange is called barter trade እንለዋለን ማለት ነው። so under the barter system an individual produced goods in greater quantities than they could be consumed. ስለዚህ በባርተር ሲስተም የሆነ ሰው ፕሮዲውስ የሚያደርገው ጉድ ራሱ ኮንሱም ማድረግ ከሚችለው የበለጠ ይሆንና ዘን ራሱ ኮንሱም ማድረግ የሚፈልገውን ኮንሱም ያደርጋል። ከዛ የተረፈውን ደግሞ እሱ ለሚፈልገው ሌላ አይነት ጉድ ኤክስቼንጅ ለማድረግ ሴቭ ያደርገዋል ማለት ነው። so the economy based upon this system is called the barter economy እንለዋለን። ኤክስቼንጅ ደግሞ ወይም ደግሞ ትሬዱን ደግሞ ባርተር እንለዋለን። so there are some limitation of the barter system. እንግዲህ የባርተር ሲስተም ሊሚቴሽኖቹን ስናያቸው የመጀመሪያው lack of double coincidence of funds. This is the most important problem of the barter system. So the barter system requires that a person having a surplus of one commodity to be able to find another person who only wants that commodity but also has something acceptable to offer in exchange. እንግዲህ lack of coincidence of funds ማለት ምን ማለት ነው? አንድ ሰው በዚህ በባርተር ትሬድ ላይ ኢንቮልቭ ለማድረግ አንደኛ እሱ መቀየር የሚፈልገውን ኮሞዲቲ የሆነ ሰርፕላስ ሊኖረው ይገባል፣ ከራሱ የተረፈ ነገር። ሁለተኛ ደግሞ እሱ የሚፈልገው አይነት ኮሞዲቲ ያለው ሰው ነው ግዴታ ከሱ ጋር ትሬድ ማድረግ የሚችለው ማለት ነው። ስለዚህ እሱ የሚፈልገው አይነት ሰው እንደገና ደግሞ እሱ የሚያቀርብለትን ኦፈር መውሰድ የሚችል አይነት ሶ ይህንን ፍላጎት የሚያሟላ ሌላ ሰው ማግኘት ከባድ ነበረ በጊዜው ማለት ነው። ስለዚህ ይሄ ትልቁ የባርተር ኢኮኖሚ ወይም ደግሞ የባርተር ሲስተም እንደ ድሮባክ የምናየው አንዱ ትልቁ ይሄ ነው ማለት ነው። ሁለተኛ lack of common measure of value። አንድ ኮመን የሆነ ስታንዳርድ የሆነ የጉድስ ኤንድ ሰርቪስን ቫልዩ የምንለካበት ስታንዳርድ አልነበረም። ሶ ዲፈረንት ኮሞዲቲስ ሃቭ ዲፈረንት ቫልዩስ። የተለያዩ ኮሞዲቲዎች እንግዲህ ኦብቪየስሊ የተለያየ ቫልዩ ነው ያላቸው። ሶ ዜር ኢዝ ኖ ኮመን ቫልዩ አንደር ደ ባርተር ሲስተም ማለት ነው። አንድን ጉድ በሌላ ጉድ ኤክስቼንጅ ለማድረግ የሁለቱ ጉዶች ምን ያህል ነው ወርዛቸው፣ ምን ያህል ነው ቫልዩዋቸው የሚለውን ነገር የሚለካልን ኮመን ቫልዩ አልነበረንም ማለት ነው። ለምሳሌ if sheep is to be exchanged for wheat፣ ለምሳሌ በግን በስንዴ መቀየር ብንችል it is difficult to decide in what proportion the two goods are to be exchanged። ስለዚህ ለምሳሌ አንድ በግ በምን ያህል ስንዴ ነው ኤክስቼንጅ መደረግ ያለበት የሚለውን ዲሳይድ ለማድረግ
ስታንዳርድ የሆነ መለኪያ ወይም ቫሊዩ ማግኘት ትንሽ ይከብዳል። ስለዚህ ትሬዱን ፌር ላይሆን ይችላል ማለት ነው። ሶ ሌላኛው ኢንዲቪዚቢሊቲ ኦፍ ኮሞዲቲስ ነው። ሶ ኦብቪየስሊ ዜር አር ሜኒ ጉድስ ዊች አር ኢንዲቪዚብል። እንግዲህ ኢንዲቪዚብል ኦፍ ኮሞዲቲ ማለት ማይነኩ ወይም ደግሞ በቀላሉ መቀየር ማንችላቸው አይነት ጉዶች ማለት ነው። ሶ ለምሳሌ ኢፍ ሰማን ዋንትስ ቱ ኤክስቼንጅ ኤ ሆርስ ፎር ጌቲንግ ኤ ፔር ኦፍ ሹዝ፣ ለምሳሌ አንድ ሰው ፈረሱን በጫማ መቀየር ቢፈልግ the person will have to part with a portion of the horse on the basis of the exchange ratio። አንድ ፈረስ በሁለት ጫማ መቀየር መቼም ፌር አይደለም አይደል? ስለዚህ ግዴታ የሆርሱን የሆነ ፓርት ነው ለኤክስቼንጅ ማቅረብ ያለበት ሬሽዮ የተመጣጠነ እንዲሆን ማለት ነው። so in this process the horse loses its identity and its value as a horse። ስለዚህ መቼም ከሆርሱ የሆነ ፓርቱን መርጦ ኤክስቼንጅ ማድረግ የሚፈልግ ሰው ሊኖር አይችልም። ምክንያቱም ሆርሱ እንደዛ የሚሆን ከሆነ አይደንቲቲውን ያጣል፣ ሆርስነቱን ወይም ደግሞ ፈረስ መሆኑን ያጣል። ስለዚህ እንደዚህ አይነት ትሬድ ኤግዚስት ሊያደርግ አይችልም ማለት ነው። ሶ ቢኮዝ ኦፍ ዚስ ሪዝን ዘ ኤክስቼንጅ አንቲንኬብል ይሆናል፣ ማይታሰብ ይሆናል፣ ከባድ ይሆናል ማለት ነው። ዲፊካልቲ ኢን ስቶሪንግ ኤንድ ትራንስፈሪንግ ዌልዝ። ይሄ ደግሞ ሀብትን በማጠራቀም እና ሀብትን ስቶር በማድረግ ሀብትን ትራንስፈር በማድረግ ሂደት ውስጥ ያለውን ፕሮሰስ በጣም ከባድ ያደርገዋል ባርተር ትሬድ። ቢኮዝ ሞስት ጉድስ ሰች አስ ራይስ፣ ዌልዝ፣ ካትል፣ ስኪን እንደዚህ አይነት ሰዎች እንደ ዌልዝ መለኪያ የሚያዩቸው ኮሞዲቲዎች they lose their values over time and they involve in high storage costs። ስለዚህ እነዚህን ያለንን ሀብት በእነዚህ ፎርም ለምሳሌ እንደ ራይስ ወይም ደግሞ እንደ ሩዝ፣ ስንዴ፣ በተለያዩ ደግሞ የከብቶች እንደ ቆዳ አድርገን ዌልዝን ስቶር ማድረግ ብንፈልግ አንደኛ ከጊዜ ሂደት በኋላ እነዚህ ስቶር ያደረግናቸው ዌልዝ ቫሊያቸውን ያጣሉ። ከዛ በተጨማሪ ደግሞ እነሱን ስቶር በማድረግ በጣም ከፍተኛ የሆነ ኮስት ነው የምናወጣው ኢቨን ፎር ስቶሬጅ ፐርፐዝ ኦንሊ ማለት ነው። and also the transfer of these goods from one place to another costs a high transportation cost። ስለዚህ እነዚህን እንደ ዌልዝ ሴቭ ያደረግናቸውን ኮስቶች ትራንስፈር ማድረጉም ሌላ ተጨማሪ ኮስት ነው የሚያወጣው፣ በጣም ከፍተኛ ኮስት ያወጣል። አራተኛ ዲፊከልቲ ኢን ዲፈርድ ፔመንት ነው። ይሄም አንደኛው የባርተር ኢኮኖሚ ድሮባክ ነው። ሶ ኢን ዘ ባርተር ኤክስቼንጅ ሲስተም ፔመንት ኢዝ ኖት ኦልዌይስ ሜድ ራይት አዌይ። እንግዲህ በባርተር ኢኮኖሚክ ሲስተም ፔመንቱ ወይም ደግሞ ይሄ ኤክስቼንጁ ወዲያው የሚከፈል ላይሆን ይችላል። የሆነ ታይም ካለፈ በኋላ ሊከፈል የሚችል ፔመንት ሊኖር ይችላል። ሶ this is because there is an absence of stability in the price of goods። ይሄ ደግሞ የሚሆነው ለምንድን ነው? ምክንያቱም this is because there is an absence of stability in the price of goods። የዚህ ዋነኛ ምክንያት ደግሞ ምንድን ነው? የኤክስቼንጅ የምናደርጋቸው ጉድስ ወይም ደግሞ ኮሞዲቲስ ስቴብል የሆነ ፕራይስ አይኖራቸውም። besides there is an absence of quality and general acceptability of goods። so ይሄ ያልነው ነገር ነው። in this way it is very difficult to make different payments in the form of goods። different payment ማለት ያው ከትሬዱን ካረግንበት ከሆነ ጊዜ በኋላ ክፍያውን መክፈል ማለት ነው። ስለዚህ እኛ ደግሞ ኤክስቼንጅ የምናደርጋቸው የተለያዩ ኮሞዲቲዎች ስቴብል የሆነ ፕራይስ ስለማይኖራቸው እንደዚህ አይነት ፔመንቶችን መፈጸም በባርተር ኢኮኖሚ ከባድ ነው ማለት ነው። ስለዚህ ለዛሬ የነበረን ቆይታ እዚህ ጋር ያበቃል። በሚቀጥለው ቪዲዮ ፈንክሽን ኦፍ መኒ ከሚለው ጀምሬ ይዤላችሁ ቀርባለሁ። አብራችሁኝ ስለነበራችሁ አመሰግናለሁ። እስከ ቀጣይ ቪዲዮ ቻው ቻው።